ሄሚዬ ውዶቼ እግዚአብሔር እኔ በዛሬ ላይ ማለት ነው እኔ ማታ እስከደርስ ድረስ ሄሚዬ ምንም ነገር እንደው ስቶሪ ላይ ባትለቅ ባይ ነኝ። እኔ በጣም ውስጤ ምንድነው እየተጨነቀ ነው። እኔ ምን እንደሚያስጨንቀኝ አላውቅም። እኔ ነኝ እንደ ፍቅር ለኔ ነው እንደ የተገለጸው እኔ አልገባኝም እኮ እግዚአብሔርን ምንድነው ያስጨነቀኝ። ሄሚዬ ደግሞ ስቶሪ ላይ ለቃለች የልቤንም መናገር ፈራ ውስጤን ማዳመጥ ከበደኝ አለችና የኔ እናት አንቺ ብቻ አይደለሽም ለኛም ከብዶናል ይሄ ነገር። እግዚአብሔር 2 አመት ሙሉ ሆናችሁ አሁን ላይ ፍቅር አፈቅርሻለሁ በሚል ቃል ወይ ከባድ ነው። ብቻ ደስ ይላል የምር ከባድም ነው እና ፈጣሪ እስቲ የማታውን ውዶች ምን ትላላችሁ? እስቲ ነው አላቅም እኮ ተጨናቀን እኮ እንዴ ቀኑ ራሱ ቶሎ ብሎ አይመሻም እኮ ዛሬ ጉድ እኮ ነው ዘንድሮ። ብቻ ጭንቅ ነው ያለኝ ውዶች ጭንቅ ብሎኛልና ሄሚዬ ደግሞ ይሄን ስቶሪ ለቀቀችና ብቻ ሄሚዬ የዛሬ ቪዲዮ ምን ይሁን ፈጣሪ። እኔ ውዶች ምን ለምን እንደፈራው ልንገራችሁ። ምናልባት እንደ ሴትም ወጉን ልታሳይ ወይ እኔ በቃ እኔ አሁን ላይ አልፈልግም ጊዜ ሲጠኝ ምናምን ልትል ትችላለች። ግን አሁን ሜዳ ላይ አለ የተባለ ሰው ሁሉ እሷ ላይ ተመልሶ እሷን እንደሚሰድባት ነው እየተሰማኝ ብያለሁ። አላቅም እኮ ስንት ስሜት እየተሰማኝ እንደሆነ የራሱ ግራ ገባኝ። ድብልቅልቅልቅ ያለው ስሜት ውስጥ ነኝ ያለሁት። ፈጣሪ ይድረስልኝ። የምር ነው ብላችሁት እኔ ለምንድን ነው አላቅም እግዚአብሔርን የሆነ በቃ አንቺ እሱን አትፈልጊውም በቃ የሆነ ታውቃላችሁ። አሁን ሴቶች ሆናችሁ ነገር እስቲ እዚህ ኮሜንት ላይ ጻፉልኝ ውዶቼ። አሁን ሴት ስለሆነች አይ ጊዜ ስጠኝ አስብበት ምናምን ላስብበት ስትለው እሷን ሳታቀርታታን ታውቃለች። ምናልባት እንደዚህ ልትናገርም ላትልም ትችይ። ሁለት ሀሳብ ነው ያለኝ ሶ እንደዚህ ስትናገር አሁን የጨረቃ ፋሚሊ ተብዮች እያንዳንዳችሁ ተጋልብጣችሁ እሷን እንደምትሰድቡን እየተሰማኝ ነው። አንተኛ ደግሞ ወይ አላቅም እንቶ ዛሬው ፈጣሪ እባክህ የዛሬ ቀን ማለት ነው የደስታ ቀን ያርግልኝ። እንጃ እኔ ሄሚስ እንደምትሰደብ ነው እየተሰማኝ ያለው። ለምን ጨረቃ ፋሚሊዎች እኮ አውቃም የሆነ ነገር ልትል ትችላለች፣ ግን ትግስት የሌላቸው ሰዎች ናቸው አብዛኛው ማለት ነው። ትግስት የለም እና እኔ በጣም በቃ ፍርሃት ውስጥ ነኝ ያለሁት እና ተሳቀቁኝ እኮ ምንድነው ጨነቀኝ እንደ ጠባበኝ እኮ ቀኑ ራሱ አልማሻለኝ። ፈጣሪ ብቻ ጠብቀኝ ባከን ጌታ አንዶ ፈጣሪ ወይ እኔ አላቅም ምን ብዬ መናገር እንዳለብኝ ራሱ ውዶችዬ። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አላችሁ እግዚአብሔር ይመስገን ውዶችዬ። መጣሁላችሁ ደን ተመልሼ ማለት ነው። እንደምታዩት ሄሚዬ ቪዲዮ ማለት ስቶሪ ላይ ጽፋ ለቃለች። የልቤን መናገር ፈራው ውስጤንም ማዳመጥ ከበደኝ አለች። እና እሷ ብቻ ሳትሆን እኛ ራሱ ከብዶናል በነገራችን ላይ ማለት ነው። ዛሬውን ቪዲዮ እስኪናዳምጥና ወይም እስኪንሰማ ወይም እስኪናይ ድረስ ልባችን ሊፈርስ ነው መሰለኝ እኔ ሳስበው። ወይ ጊዜው ማርና ክርስቶስ ብቻ ፈጣሪ ያውቃል። እግዚአብሔር አምላክ ሆይ መልካሙን አሰማን፣ ጥሩ የወፍ ድምጽ አሰማን። እባክህን ጌታ እኔ አፈቅራ በቃ ፍቅሩን ተቀብሎ አንተ ነው ማመጣት የሚፈልግ እኔ ይሄ ነው ፈለኩት። ሌላ ውዶች ሌላ እኔ ትርክን ስለማልፈልግ ነው። እና ደግሞ ይሄ ምንም እንደዚህ የሆነ ነገር ብትናገር እንደምትሰደብ እየተሰማኝ ነው። እና ወይ ልቤ ብቻ እንጠብቃለን እስኪማሽ ይነጋል ብለን ከተኛን ያልፋል ብለን ዝም እንበል እንደሚባለው አይደለ? ይነጋል ብለን አይደለ የተኛነው ትናንትና ደሞ ይመሻል ብለንም ዝም በቃ። ግን እኔ እንጃ ጭንቅ በቃ ክብድ ብሎኛል። እኔ አላቅም ድንጋይ ተሸከምኩት እየመሰለኝ ነው። ምን ወይ ደሞ ውስጤ ደሞ ደስታም እየተሰማኝ ነው፣ የሆነ የሚያሳዝን ስሜትም እየተሰማኝ ነው። ሁለት ስሜት ውስጤ ነው ያለው። ሺህ ስሜት ነው ያለው። በዚያው ሁለትም አይደለም እውነት ስነግራችሁ። እኔ ለምንድን ነው አሁን እኮ ዛሬ ቪዲዮ ላይ በቃ እሺ ብላ እንደ ይሄ ነው የፈለኩት። ግን ሌሎች ምናልባት ሌላ ነገር ብትናገረኝ ብሩክን አትወደውም ልትሉ ትችላላችሁ። ብሩክን እስከ ጥግ ድረስ ነው የምትወደው። ግን በቃ እኔ ግን ምን እንድናገር ውዶች በቃ ይቅርብኝ። ብቻ ለማንኛውም መልካም ቆይላችሁ። አትጨነቁ፣ የምትጨነቁ ሰዎች ካላችሁና እኔ ልቤ ግን ፍርስ ለማለት ትንጥዬ ነው ቀረው ማለት ነው። አላቅም እስቲ እና ፈጣሪ መልካም ቀኑ ውስጥ ላይ ሆኖ የሚያስጨንቅ ነገር ፈጣሪ ከዚህ ሁሉ ጠብቆ በሰላም ማሽቶ ቪዲዮ እንደምናየው አልጠራጠርም። መልካም ውሎ ይሁንላችሁ፣ መልካም ቀን ይሁንላችሁ። ወዳችኋለሁ ውዶችዬ። መልካም ቀን ይሁን። ቪዲዮን ሼር አድርጉ። አስተባባችሁ እስቲ ኮሜንት ላይ አስቀምጡ። በቃ ይሄን ነገር እስቲ ተራታጭ እስቲ ተናገሩ እስቲ ውዶቼ፣ ተናገሩ እስቲ ለኔ ማለት ነው። አይ ከባድ ነው። ለማንኛውም ጭንቅ እያለኝ መጠበቅ ነው እንግዲህ። እንደው መጠበቅ ዋጋ አለ። ጥሩ ነው። እንጠብቃለን። መልካም ቀን ይሁንላችሁ። ባይ